ስላጸናቸው ስላቆማቸው እግዚአብሔርን እናመሰግናለን። ጌታ እየረዳን ነው። ቤተክርስቲያንም በጣም እየነቃች ነው። እይታችንን እያሰፋ ነው እግዚአብሔር ያለውና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ቆመን የእግዚአብሔርን ቃል እናነባለን። የማካፍላችሁ ቃል ከባለፈው የቀጠለውን ክፍል ነው የምቀጥለው። ሁለተኛ የሐዋርያ ዮሐንስ መልእክት ላይ ያለውን ሐሳብ ነው። ከቁጥር 7 ጀምሮ አነባለሁኝ። አብረን እንድናነብ ጠይቃቸዋለሁ። መጽሐፍ ቅዱስ አውጥተን ገጽ 216 ላይ ነው የሚገኘው። ሁለተኛ ዮሐንስ መልእክት ቁጥር 7 ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባይመጣ በቤታችሁ አትቀበሉት። ባያመጣ ይቅርታ፣ ሰላምም አትበሉት። ሰላም የሚለውም ሰው በክፉ ስራው ይካፈላልና። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አደርጋለሁ። የተመረጠችው የእህትሽ ልጆች ሰላምታም ያቀርቡልሻል ይላል። እንጸልይ። ሁላችንም እንዲያስተምረን እንጸልያለን። ሃሌሉያ። ልባችን በአምላካችን በእግዚአብሔር ፊት እናፈሳለን። ይሄ ጊዜ ከስሜታችን ወጥተን ከሁኔታዎች ውስጥ ሁሉ ወጥተን ለእግዚአብሔር ፈቃድ የምንሰጥበት ጊዜ ነው። እንዲናገረን ብዙ ተግዳሮቶች እንዳሉ ታውቃላችሁ። ብዙ ሞገድ አለ። ሞገድ የሚያልፉ ከረንቶች አሉ በአእምሮአችን ውስጥ የሚያልፉ የእግዚአብሔርን እውነት እንዳንቀበል። ስለዚህ እነዛ ሁሉ በጌታ በኢየሱስ ክርስቶስ ስም ይጠረጉ። የእግዚአብሔርን እውነተኛ ቃል መቀበል የምንችልበትን ጸጋና ኃይል እግዚአብሔር እንዲሰጠን እንጸልያለን። ሃሌሉያ። በዘላለም ፍቅር የወደድከን መልካም እረኛ እግዚአብሔር ስለኛ ሁልጊዜ ግድ ስለሚልህ እናንተ ክፉዎች ሆናችሁ ሳላችሁ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ የሰማይ አባትማ እንዴት አብዝቶ መንፈስን አይሰጣችሁም ተብሎ ጽፏል። ከዚህ ቃል አንጻር እግዚአብሔር ሆይ ይሄ ቃል እውነት ስለሆነ ጸልያለሁ። በጌታ በኢየሱስ ክርስቶስ መንፈስ ይሰጠን። በዚህ ጊዜና በዚህ ሰዓት ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ አቤቱ እግዚአብሔር ሆይ ወደ ልባችን የሚዘልቅ ከልባችንም ወርዶ ደግሞ ለአንተ ክብር መኖር የሚያስችለን ልዩ መንፈስ ቃልህን እንዲገልጥልን እንጸልያለን። የጨለማ ኃይል በኢየሱስ ክርስቶስ ስም ይፍረስ። የአጋንንት ሥራ በኢየሱስ ስም ይፍረስ። ሕዝብህ እግዚአብሔር ይታጠቅ። ሁሉ ለስም ክብር ይሁን። አሜን። እግዚአብሔር ይባርካችሁ። ከአሳሾች ተጠበቁ የሚል ርዕስ ነው የሰጠሁት። ያው ዘመኑን ስትመለከቱ ሚዲያዎቻችንን ስናይ፣ ዩቲዩቦቻችንን ስናይ በእውነት በምን አይነት ዘመን ውስጥ እንዳለን መመልከት ትችላላችሁ። ይሄንን በጣም ማብራራት አያስፈልገኝም። ቅርብ ጊዜ አንድ ዩቲዩብ አይቻለሁ። ከዚህ በፊት ተናግሬ እንደሆነ አላውቅም። እና ልጁ ይመጣል። ይሄ የሚመጣው እንደ አገልጋይ ነው ማለት ነው። እዛ ላይ እንደገባኝ ከዛ በኋላ ያው የሚጸለይለትን ሰው ይጠራዋል፣ ያናግረዋል። ከዛ ወንድሜ ሆይ ይለዋል። በል 1000 አስገብተሃል እንዴ ይለዋል። 1000 ብቻ ነው እንዴ ይለዋል።
1000 ነው ወይስ ከዛ በላይ ነው ይለዋል። ገንዘብ ሰጪው ማለት ነው። ሲለው አገልጋይ መሰለኝ አገልጋዩ ለጊዜው 1000 አስገባ ይለዋል። በዚህ ቁጥር አስገባ ይለዋል። ከዛ ቀስ እያልክ ደግሞ ሌላውን ታስገባለህ። ለዛሬ 1000 አስገባ ይለዋል። ከዛ ያ የሚጸለይለት ሰውዬ በጣም የሚገርማችሁ ሌባ አለው። አንተ ሌባ 1000 አላስገባልህም አውቄያለሁ። ደግሞ ከዚህ ሆነ እኔ ልትዋሸኝ ትፈልጋለህ እንዴ ብሎ እንዳዋረደው እናያለን። እና አትሊስት የሆነ ሽፍት እያደረገ ነው። የነቃ ህዝብ መጣ ማለት ነው። የነቃ ህዝብ። ስለዚህ ከአሳሾች ተጠበቁ የሚለውን ሐሳብ ስናይ በፈርስት ሴንቸሪ እንኳን በዛ ዘመን አሳቾች እንደነበሩ ይሄ ክፍል ይነግረናል። እና ስለ ማሳት ነገር ስናስብ በዚህ ዘመን በጣም ፈጣን ባቡሮች አሉ። ታውቃላችሁ፣ በሃይቴክ በጣም ዴቨሎፕ እያደረገ ስላለ በፍጥነት የሚሄዱ ባቡሮች አሉ። በተለይ በኤዥያ አካባቢ እንደዚህ አይነት ባቡሮች አሉ። በቅርብ ጊዜ 2013 ላይ ቻይና ላይ በጣም የሚፈጥን ባቡር ከሀዲዱ ስቶ በጣም ብዙ ሰዎች አልቀዋል። እና ያው ባቡር ሲታሰብ ሀዲድ አለ። ሀዲድ ላይ ነው ትክክለኛ አካሄዱ፣ ሀዲድ ላይ ነው መፍጠን ያለበት። ግን ኤሌክትሪክ ችግር ነው የሚባለው ሲጠና ስቶ ከሌላ ባቡር ጋር እንደተጋጨ እንደገና ያ ሲስተም በሙሉ ደግሞ የተያያዘ ነው። ኃይለኛ አደጋ ነው ያመጣው። ስለዚህ ይገርማቸዋል። ሐዋርያ ዮሐንስም እዚህ ጋር ስትመለከቱ መልካም እረኛ ስለሆነ፣ መልካም ሐዋርያ ስለሆነ፣ እውነተኛ ሐዋርያ ስለሆነ ለበጎቹ ግድ ይለዋል፣ ለአካሉ ግድ ይለዋል። ግድ ስለሚለው እንዴት አድርጎ ከአሳቾች መጠበቅ እንዳለባቸው ይናገራቸዋል። እና እኔ ዛሬ 5 ሲስተሞችን ወይም ደግሞ መጠበቅ የሚገባንን እውነቶች እናገራለሁ። 5 ናቸው። እና እነኛ 5ቱ ነጥቦች እንዴት ከአሳቾች በዚህ ዘመን በእኛ ዘመን በዚህ ኮንቴክስት ከዚህ ቃል አንጻር አውጥተን እንዴት መጠበቅ እንዳለብን በግል ሕይወታችን እንደገናም በትዳራችን እንደ ቤተ ክርስቲያንም ደግሞ እንሰማለን። እንደ ቤተ ክርስቲያን እዚህ ከሚያውኩ በጣም ኮንፊውዥን ከሚፈጥሩ ብዙ አሳች ነገሮች። አሳቹ ነገር አንድ ነገር አይደለም። የሚገርማችሁ ምናልባት ሰው ብቻ በኋላ ላይ እንሄድበታለን። እና ብቻ ምንም ይሁን ግን እኛን ከሚያስተን ከሀዲድ ከሚያስወጣን ነገር እንዴት አድርገን መቋቋም መጠበቅ እንችላለን የሚለውን ሐሳብ እናያለን። የመጀመሪያው እውነትን መማርና ማስተማር በሉት እስቲ። ሃሌሉያ! እውነትን ምን ማድረግ? መማርና ማስተማር። ይሄ ቅን የሆነ የተሰጠ ሐዋርያ ከጌታ ከኢየሱስ ክርስቶስ ጋር የነበረ እውነተኛ ትምህርቱን በደንብ ግራስፕ ያደረገ ሐዋርያ ምን ብሎ ይነግራቸዋል? ያው ኤፌሶን ፓስተር እንደነበረ ነው የሚነገረው። ሐዋርያ ዮሐንስ በስተመጨረሻ ዘመኑ ፓስተር ያደረገው ኤፌሶንን ቤተክርስቲያን ነው። ወደዛ ደግሞ ማይነር ኤዥያ አካባቢ ያለ ቤተክርስቲያን ውስጥ ሌሎችንም እንዳገለገለ ይነገራል። ብዙ አሳቾች ወደ ዓለም ገብተዋልና ይላል ለቸርቹ ሲነግራቸው፣ እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳችና የክርስቶስ ተቃዋሚ ነው ብሎ ይናገራል። አሁን ከዚህ ሐሳብ ውስጥ እናንተ ራሳችሁ ስታዩ ሐዋርያ ዮሐንስ ምን ለማለት እንደፈለገ ይገባቸዋል። ከዚህ ሐሳብ ጋር በጣም ሊያያዝ የሚችል የሐዋርያ ጳውሎስን ሐሳብ ላንሳ። በአስተማሪና በተከታዩ በጢሞቴዎስ መካከል፣ በጳውሎስና በጢሞቴዎስ
መሐከል ያለውን ግንኙነት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 እስከ 4 ላይ ባለው ክፍል እናገኛለን ይሄንን ሐሳብ። እናንተ ማውጣት የለባችሁም፣ እኔ አነባዋለሁ። እንዲህ ይለዋል፣ ልጁን የሚወደውን መንፈሳዊ ልጁን ፕሮባብሊ እሑድ ሊሆን ይችላል እንደዚህ አይነት ጊዜ አይታወቅም። ብቻ ጠጋ ብሎ ልጁ እንዲያድግለት ልጁ በእውነት መማርና ማስተማር እንዲችል እንዲህ ይለዋል፣ ቃሉን ስበክ ቲሞቲ፣ ስበከው፣ በጊዜው አለ ጊዜው ጽና፣ ፈጽመ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር ይለዋል። ይሄ አሁን ለጢሞቴዎስ የተሰጠ ምክር ነው። በእውነት እንዲሄድ፣ በእውነት ከእውነት እንዲማር፣ በእውነት እንዲያስተምር ይሄንን ይነግረዋል። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና ያስተማር፣ ዝለፍ፣ ገስጽ፣ ምከር ይለዋል። ከዛ በኋላ እንዲህ ይለዋል። አሁን ደግሞ በዛ ዘመን የምእመኑ ልብ ምን እንደሚመስል ይነግረዋል። ምእመኑ ምን አይነት እንደነበረ ስሙ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና አይቷል ማለት ነው። የዛንም ጊዜ ሊመጣ ያለውንም ነገር ነው የሚነግረው። ሕይወት የማይገኝበትን ትምህርት አንኮ የሚገርም ሕይወት የሚገኝበት ትምህርት ይሄ ነው። የእግዚአብሔር ቃል የማይታገሱበት ዘመን ይመጣልን። ቅርብ ጊዜ አንድ ወንድም በጣም አንድ ነገር ነገረኝና በጣም ነካኝ። የማይታገሱበትን የሚለውን እዩት። እንዲህ አለኝ፣ አንድ ሰባኪ ስለ ስፖርት የተናገረውን ሰምተሃል አለኝ። ያው ስፖርት እንደምከታተል ስለሚያውቅ አልሰማሁም አልኩት። ስለ አሜሪካን የፉትቦል ቲፎዞች አለኝ። አልሰማሁም። ጨዋታው ሊደረግ ሲላል ማታ ነው የሚዘጋጁታል። ደጋፊ እኮ ደጋፊ ማታ ይዘጋጃል። ከዛ መኪናውን ያስተካክላል። 1 ሰዓት ተኩል ምናምን 2 ሰዓት ነድቶ ስቴዲየሙ ጋር ይደርሳል። ከዛ ስቴዲየሙ ጋር ከደረሰ በኋላ ረጅም ሰልፍ ነው ያለው። ከዛ የሆነ ነገር እየበላ ሰልፉን እየታገሰ በጣም ረጅም ሰዓት ይቆማል። ለምን? ደጋፊ ስለሆነ ቡድኑን ለመደገፍ። ከዛ በኋላ እንደምንም ይገባል። ስቴዲየም ሲገባ ቦታ ያገኛል። ቦታ ውስጥ ቁጭ ብሎ እዛው ዙሪያውን ቁጭ ብሎ ደግሞ ከጓደኞቹ ጋር ስለ ቲሙ ነው የሚያወራው፣ ከሚያውቀውም ከማያውቀውም ጋር። ከዛ ደግሞ ይጀምራል። በቃ ስንት ሰዓት? አሁን ጨዋታው መቼ መሰላችሁ? ጠዋት የመጣ ሰው ከሰዓት ነው ጨዋታው። ምንም ነገር ኢነርጂው እየጨመረ ሄዶ ጨዋታው ይጀመራል። ጨዋታው ከተጀመረ በኋላ ደግሞ የሉም ደጋፊዎች፣ የሉም። ታውቃላችሁ፣ አንዱ ላይ እየተደገፈ ምን እንደሚሆን አይታወቅም። ከዛ በኋላ ይሄ ሁሉ አድርጎ ቲሙ ጨዋታው ያልቅና ደግሞ ወደ ቤት ሲሄዱ ወይ ተሸንፈዋል ወይ አሸንፈዋል። ከተሸነፉ በብስጭት ወደ ሌላ ቦታ ሄደው የማይፈለግ ነገር በሰውነታቸው ውስጥ ጨምራሉ። ካሸነፉ ደግሞ ሳምንቱን በሙሉ እሱን ይተነትኑታል፣ እየደወሉ ይተነትኑታል። እና ሰባኪው ምን አላለኝ? ተመልከቱ ለሚያልፍ ነገር ሰው ምን ያህል ኢነርጂ እንዳለው። እኛ ግን አላለም ሰባኪው፣ እኛ ግን ለ1 ሰዓት ስብከት እንቁነጠነጣለን፣ እውነተኛ አምላክ እያመለክን ሰማያዊ ምስጢር ገብቶን፣ እኛ ግን በጣም እንቸኩላለን አለ። እነሱ ለሚጠፋ ለኳስ ነገር ሕይወታቸውን ሰጥተዋል ብሎ ተናግሯል። እና እዚህ ጋር ስትመለከቱ ሐዋርያ ጳውሎስ የሚናገረው ይሄንን ይመስለኛል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ
እኔ ጆሮዬን ያሳክከኛል በነገራችን ላይ የምሬን ነው የምላችሁ። እና ወደ ሆስፒታልም ሄጄ ሜዲኬሽን ሰጥተውኛል። ጠብ አረግበታለሁ እዚህ ላይ እና ይሄ ሜዲኬሽኑ ካልመጣ ሳካው አቤት ደስ ሲለኝ እንደውም አንዳንድ ጊዜ አቅልቸው ጨምረዋለሁ ነው የምላችሁ። በጣም አይታወቀኝ እና የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪ ያከማቻሉ። ኦፍ ኮርስ ይሄ በኔጌቲቭ ሳይድ ነው የሚናገረው። እና የሚፈልጉትን ነገር ለመስማት የራሳቸው አስተማሪ ይፈልጋሉ። ሾፕ አራውንድ ያደርጋሉ። እውነት ሳይሆን የሚፈልጉትን ለመስማት እግዚአብሔር ከዚህ ያውጣል። ስለዚህ ሐዋርያ ጳውሎስ ምንድነው? አስተማሪ ነው። ልጁ ደግሞ ተማሪ ነው። ተምሮ እንዲያስተምር በጣም እውነትን ይነግረዋል። እዚህ ጋር ሐዋርያ ዮሐንስ ይህንን ነው የሚያደርገው። አሳቾች የት እንዳሉ ይነግረዋል። ወደ ዓለም ገብተዋልና ይላል። የት እንዳሉ ነው የሚነግረው። የመጀመሪያው ነገር ወደ ዓለም ገብተዋል። ዎች አውት፣ ገብተዋል አሉ። በእኛስ ዘመን አሳቾች የትምህርቱን ዋና ደግሞ አቋምና እምነታቸውን ይነግራቸዋል። ክርስቶስ በሥጋ እንደመጣ ካላመንን ለኃጢአታችን ይቅርታ መከፈሉን ደግሞ እርግጠኛ አይደለንም የሚለውን ሐሳብ በተለይ እዚህ ጋር ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው ብሎ ነው የሚነግረው። ይሄ ነው ኮንቴንቱ። የሐሰተኛ አስተማሪዎች ኮንቴንት ይሄ ነው። ከዛ በኋላ ደግሞ ማንነታቸውንና ዓላማቸውን ይነግራቸዋል። የት እንዳሉ ይነግራቸዋል። የትምህርቱን ኮንቴንት ይነግራቸዋል። ከዛ በኋላ ደግሞ ማንነታቸውን፣ ዓላማቸውን ይነግራቸዋል። ማንነታቸውን ሲናገር አሳቾች ብሎ ነው። ግልጽ ነው። በቃ ይሄ እንደዚህ ወደዛ አይደል፣ አሳች ናቸው እና ደግሞ ዓላማቸው የክርስቶስ ተቃዋሚ ናቸው። ክርስቶስ ላይ ነው ፎከስ የሚያደርጉት። ይሄንን ጥቂት ተናግሬ ይሄን ክፍል አልፈዋለሁ። ወገኖቼ እውነት ሞር ባወቅን ቁጥር አላስፈላጊ ነገሮችን እንጥልና ትክክለኛውን ነገር እንይዛለን። ሐዋርያ ጳውሎስን እንኳን ተመልከቱት። እውነት የሚመስል ግን እውነት ያልሆነ ሃይማኖተኛ ነበር። በጣም አግሬሲቭ፣ ሰው የሚገል ሰው ነበር። አግሬሲቭ፣ እውነት የሚመስል ግን እውነት ያልሆነ። ስለዚህ እግዚአብሔር እውነቱን ሲገልጥለት ከዛ ሃይማኖተኝነት ወጥቶ እውነተኛ ወደ ሆነው ነገር መጣ። በኋላ ላይ አንድ ስለሱ ሐሳብ መናገር አይቀርም። አሁን እዚህ ጋር እውነት የቱ ጋ ነው የተጨፈለቀው ብለን ስንል የኢየሱስ ክርስቶስ በሥጋ እንደመጣ አለማመንን ነው። ይሄንን ዶክትሪን በደንብ ልብ ብላችሁ ስሙ። very important doctrine, especially in the evangelicals የምናምንበት እምነት አለ። ለምሳሌ ኢቫንጀሊካልስ ከሌሎች የተለዩበት 5 ነገሮች አሉ። ጸጋው ብቻ፣ እምነት ብቻ፣ ቃሉ ብቻ፣ ክርስቶስ ብቻ፣ ክብሩ ብቻ። ሲበሉት ብቻ፣ እምነት ብቻ፣ ቃሉ ብቻ፣ ክርስቶስ ብቻ፣ ክብሩ ብቻ። እንደግመዋለን። ጸጋው ብቻ፣ እምነት ብቻ፣ ቃሉ ብቻ፣ ክርስቶስ ብቻ፣ ክብሩ ብቻ። በቃ ይሄ ነው እኮ ስክሪፕቸር የሚለው ነገር። አሁን እዚህ ጋር የምታዩት እሱ ነው። ስክሪፕቸር አሎን፣ እውነት ስክሪፕቸር አሎን፣ የእግዚአብሔርን ቃል ብቻ መማርና ማስተማር። ከሌሎች የምንለየበት በዚህ ነው። ባይ ዘ ወይ የምንለየበት። ስለዚህ እዚህ እውነት ላይ አንድ የተሳሳተ ነገር ታያላችሁ። ሐዋርያ ዮሐንስ የተመለከተው የኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ሰዎች ናቸው። ዶስቲዝም ብያቸዋለሁ ባለፈው እና ኖስቲዝም።
ሁለቱ ነኝ የስተት ትምህርት በዛ ዘመን ቤተክርስቲያንን የነቀነቀ ማለት ነው። አሁን የቱ ጋር እንደመጡት ያላችሁ ክርስቶስ ላይ ነው ነገሩ። ክርስቶስ ላይ ነው ወገኖች። ሌላ ጊዜ የለም ሌላ ቦታ። አሁን ለምሳሌ ያው የስፖርት ነገር በጣም ስለሚመጣልኝ ይቅርታ አድርጉልኝ። የምኖረው እዛው ስለሆንኩኝ እንግዲህ የኖርኩት ማለት ነው። ዳኛ ኖሮ ሜዳ ኖሮ ሁሉ ነገር ኖሮ በጣም ትንሽ የምትባለው ኳስ ባትኖር ጨዋታ የለም። እና በጣም እንደውም አባቴ በጣም ለምንድነው አባ መጥተ ሲጫወት ማታየኝ ስለው አይ እንደዚህ ሞኝ አንድ ቆዳ ሲከተል እኔ ማየት አልፈልግም ብሎ ያ ሁሉ ሞኝ አንድ ቆዳ ሲከተል እኔ ማየት ይደክመኛል አለኝ። እና እውነት ነው እኮ ያቺን ኳስ አይደል የሚከተሉት? ያቺን ኳስ የሚገርማችሁ ክርስትና ይሄው ነው። ክርስቶስ ነው። አሜን። ክርስቶስ። ስለዚህ ስክሪፕቸሩ የሚነግረን ክርስቶስ ነው የሚለን፣ ኢየሱስ ነው የሚለን። ኢየሱስ እና ኢየሱስ ማንነቱን ነው አሁን እዚህ ጋር ወደዚህ ምድር የመጣበት አመጣጥ በጣም እርግጠኞች መሆን አለብን። ወደዚህ ምድር የመጣው በስጋ ነው። ሪል ሰው ሆኖ ነው፣ ፍጹም ሰው ሆኖ ነው የመጣው። እና በጣም በጥንቃቄ ነው የምናገረው እዚህ ጋር በስጋ ነው የመጣው። ግን ሲመጣ አመጣጡ ያ ስጋ ምን አይነት ስጋ ነው ብለን ማየት መቻል አለብን። ከማርያም ስጋ ወስዷል ካልን ማርያም ኃጢአተኛ ስለሆነች እንደ ሰው ስለሆነች ኢየሱስ የማዳን ስራው ሊያንስ ነው ማለት ነው። ዲሚኒሽ ሊያደርግ ነው። ኢየሱስ እንደ ዴይዝም ዶሲዝም ብለን በቀደም እንዳየነው እነሱም ደግሞ የሚመስል ነው ኢሉዥን ነው ብለን ካል ስጋ የሰው ስጋ አይደለም ስለሆነ የማዳን ኃይሉ ሊቀንስ ነው። ግን መጽሐፍ ቅዱስ በትክክል የሚነግረን ኢየሱስ በመንፈስ ቅዱስ ኃይል ተጸንሶ ከድንግል ማርያም ተወለደ ይላል። ስለዚህ ኢንካርኔሽን ወይም ደግሞ ትስጉት የሚለው ቃል ምን ሆነ? ስጋ ሆነ። በሉ እስቲ ቃል ስጋ ሆነ በቃ። እና ይሄ አልተካፈለም። ቃል ስጋ ሆነ እና ሚራክለስሊ በማርያም ማህፀን ውስጥ አደረ እና ይሄ ነው ሚስጥሩ በጣም የምንለይበት። ስለዚህ ኃጢአት የሌለበት ነው እሱ። በጣም ኃጢአት የለበትም። ኃጢአት አልነካው። ኃጢአትም የሚሰራ የሚነሳሳ ነገርም የለበትም። that's why he's so unique። ሰው ነው፣ ስጋ ለብሷል። ይገርማችኋል። ይሄ ወዴት ነው የሚያመጣን? ወደ መጀመሪያው አዳም ያመጣናል። ፐርፌክት አዳም፣ ፐርፌክት ነበር አዳም። ስለዚህ ያ ፐርፌክት የነበረው አዳም በኃጢአት ምክንያት ወደቀ፣ የእግዚአብሔርም ክብር ጎደለው። ይሄ የመጣው ሁለተኛው አዳም ደግሞ የተለየ ሰከንድ አዳም ሆኖ ኃጢአት የሌለበት ነው። ኃጢአት የሌለበት የማንነት በማርያም ውስጥ አድሮ ከዛ በኋላ ለኛ መዳን ምክንያት ሆነ። ንጹህ ነው፣ ኃጢአት የለበትም፣ ከምንም ነገር ጋር አልተካፈለም። ታምራቱ ይሄ ነው ባይዘው። እና ሮሜ ምዕራፍ 3 እስቲ ሄዱና አንብቡት። በጣም I want to read that part። ምዕራፍ 3 ላንብብላችሁ። ከስጋ የተነሳ ስለደከመ ይላል። ያው ከላይ ያለውን ስለምታውቁት ነው ጊዜ ለመጠቆም። ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ፣ ይሄን እንድታዩ፣ በኃጢአተኛ ስጋ ምሳሌ ከሌሎች
እምነት ተከታዮች በጣም እንለይበት እዚህ ጋር እነሱ የሚሉት ነገር አለ in the likeness ነው የሚለው በእንግሊዘኛው ስለዚህ ልዩ የሆነ ግን የሰው ስጋ ለብሶ መጣ ከትንሣኤም በኋላ ይሄው ስጋው ነው የሚበላ ስጋ እንደ ሰው የሆነ ስጋ ግን በብዙ ክብር ተለውጦ መንፈሳዊ አካል ሆኖ ነው የተነሳው ስለዚህ የእግዚአብሔር ቤተሰቦች የምነግራችሁ እውነትን መማርና ማስተማር ይገባናል ከስተት እንድንጠበቅ ያደርገናል ለምሳሌ በራሳችን ህይወት እንምጣና ራሳችን እንመልከት እውነት ባወቅን ቁጥር ለእውነት እንገዛለን ለዚህ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቁታላችሁ በሉ እስቲ እውነትም አርነት የወጣ ህዝብ ነው ይሄ ኢየሱስ ጌታ ነው ወጥተናል እንወጣለን እየወጣን ነው እንወጣለን ክብር ለጌታ ይሁን ይሄ ነው እውነትን ታውቁታላችሁ እውነትም አርነት ያወጣችኋል በቃ ስለዚህ አንድ ሰው እውነት ሲያውቅ ይገርማችኋል በዛ ውስጥ መርመጥመጥ አይፈልግም በፍጹም እንደምንም ብሎ ሼሉን ሰብሮ መውጣቱ አይቀርም የኒቂያ የሃይማኖት መግለጫ የሚባል አለ ታውቃላችሁ በ3:25 ላይ ኢሬኒየስ የሚባለው ሰውዬ አሪዮስ የተባለው ማለት በአማርኛ እጉስ ከማሪዮስ ያሉት ማለት ነው እሱ አሪዮስ ያው ዋናው ዓላማው እሱ የክርስቶስን ዲቪኒቲ ድምንሽ በማረጉ እና ፍጡር ነው በማለቱ የአምላክነቱን የሥላሴን ማንነት ዝቅ ስላረገ መግለጫ ወጡ ከ300 የሚበልጡ ካህናት ተሰብስበው የኒቂያ በምትባል ቦታ ላይ አዋጅ አወጡ እና ያ አዋጅ በጣም እኔ አነብላችኋለሁ እዚህ ላይ በወጣው ደስ ይለኝ ነበረ በጣም ደስ አይልም እውነትን ስላወቁ ይሄን ሰውዬ ኤክስኪዩት አደረጉት የክርስቶስ ማንነት በስጋ ወደዚህ ምድር መምጣት የሚያሳስት ትምህርት በማምጣቱ አስወገዱት ማለት ነው እንደዚህ ይላል አንብብላችሁ የኒቂያ ሃይማኖት መግለጫ ሁሉን በሚችል ሰማይና ምድርን የሚታየውን የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይገርማችኋል ይሄ እኮ በ4ኛው ሴንቸሪ ላይ የተጻፈ ቤተክርስቲያን እንደውም ይሄን ቆማችሁ ነበር ማለት ያለባችሁ ሌላ ጊዜ አስብላችኋለሁ እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከአምላክ በተገኘ አምላክ what a definition ከብርሃን በተገኘ ብርሃን ከእውነተኛ አምላክ በተገኘ እውነተኛ አምላክ በልውናው ከአብ ጋር አንድ የሆነ በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለኛ ስለ ሰዎች ስለ ደህንነታችን ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ስጋ ነስቶ ይሄ ቅድም ያልኩትን in the likeness ሚለው ስጋ ነስቶ በሰው በሆነ በጴንጤናዊ በጲላጦስ ዘመን ስለኛ በተሰቀለ መከራ በተቀበለ በሞተ በተቀበረ በቅዱሳን መጽሐፍ እንደተጻፈው በሶስተኛው ቀን ከሙታን ተለይቶ በተነሳ ወደ ሰማይ በወጣ በአብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ዳግመኛ በክብር በሚመጣ ለመንግስቱ ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ ስም አምናለሁ ከአብና ከወልድ ጋራ በሚሰገድለትና በሚከበር ከአብና ከወልድ በሚሰርጽ በነቢያት በተነገረ የሕይወት ጌታና ሰጪ በሆነ በመንፈስ ቅዱስ አምናለሁ የሁሉም በሆነች በአንዲት ቅድስት የሐዋርያት ቤተክርስቲያን አምናለሁ ለኃጢአት ማስተስረያ በአንዲት ጥምቀት አምናለሁ የሙታን ትንሣኤ ገና የሚመጣውን ዓለም ሕይወትም እጠባበቃለሁ አሜን የሚል ክሪድ ያወጡት ስለዚህ ኤቭሪ ሰንዴይ ነው የሚሉት
ይሄንን አባቶች ሲገናኙ አርዮስን በቃ ስራና አካሄድ ለማፍረስ ሐዋርያ ጳውሎስም ቅድም እንዳልኳችሁ በእንግሊዝኛው ላንብብላችሁ for the time will come when people will not put up with the sound doctrine ነው የሚለው sound doctrineን የሚጻረሩበት ሁኔታ አለ። ስለዚህ ቤተክርስቲያንም ቢሆን እውነትን ማስተማር አለባት፣ ዶክትሪንን ማስተማር አለ። በተለይ በዚህ ዘመን ነው የምላችሁ። በዚህ ዘመን ዶክትሪን ያላወቀ አማኝ እንዴት አድርጎ ከክፉ መትረፍ ይችላል? ስለዚህ በዚህ በመጽሐፍ ቅዱስ ትምህርት ላይ እኛ ቤተክርስቲያን አሁን የመጽሐፍ ቅዱስ ትምህርት እየተማሩ ባሉት ላይ የተለየ ለውጥ ነው እያየን ያለ ነው። የተለየ ይሄን ኤግዛጀሬት እያደረኩ አይደለም። ምንም ከኋላ ምንም ሞቲቭ የለኝም እንደዚህ ስል እና እንደውም ሁለት ሰዎች እውነትን ሲያውቁ ራሳቸው የመሰከሩት ምስክርነት ነው። አንድ ወንድም ከዚህ በፊት የነበርኩበት ቦታ የተማርኩት ትምህርት ትክክል እንዳልሆነ በዚህ ትምህርት አረጋግጧል። ሌላዋ ስትናገር ለብዙ ዓመታት አንድ ስብከት ትሰማ ነበር። ለብዙ ዓመት አሜን እያለች ስትሰማ እግዚአብሔርን ቃል ስትማር ነው እንዴ አለች። እውነት ይለውጣል። ክብር ለስሙ ይሁን። ስለዚህ እውነትን ማስተማርና መማር ያስፈልጋል። ሁለተኛው ሐሳብ ለራስ ሕይወት መጠንቀቅ ነው። ለራስ ሕይወት መጠንቀቅ ይህን ፈጠኝን ብዬው አልፈዋለሁ። ብዙ ስለተማርን በዚህ ኤሪያ ላይ ክፍሉ እንደሚለው ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። አውዱ የሚለው እንደዚህ ነው። እንግዲህ አውዱን ስንመለከት ያው እነኛ አሳቾች አሉ። የዘላለም ሕይወት በክርስቶስ ኢየሱስ በኩል አግኝታችኋል፣ እነኚህ ግን እንዳያስታችሁ ተጠንቀቁ ነው አውዱ የሚለው። ስለዚህ ከአውዱ ጋር አያይዤ አውዱ የሚለው ጌታን ካመናችሁ በኋላ አሳቾች መጥተው ለጌታ ያላችሁንና የከፈላችሁትን ዋጋ ከንቱ እንዳያረጉባችሁ ነው መልእክቱ። ግን ይሄ ሁለቱም ከታማኝነት ጋርና ከድነት በኋላ ስላለው ፍሬ ነው የሚነግረን እና መጽሐፍ ቅዱስ ደጋግሞ የሚነግረን ነገር ተመልከቱ። ተጠንቀቁ ነው የሚላችሁ። የዳናችሁ ሰዎች ተጠንቀቁ ነው። ለራሳችሁ ሕይወት ተጠንቀቁ። እናንተ ናችሁ የምትጠነቀቁት ነው እና እዚህ ክፍል ላይ ከሌሎች መጽሐፍ ቅዱስ ክፍሎች ጋር እያዛመድኩኝ ስመለከት ይገርማችሁ። ከዳን በኋላ ስራችን ይመዘናል። ከዳን በኋላ ይገርማችኋል ስራችን ሽልማት አለው። ከዳን በኋላ ጌታ ያየንና ሪዋርድ አለ እና ዝም ብሎ መዳን ብቻ አይደለም። ለምሳሌ ማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ ዋጋችሁ በሰማይ ታላቅ ነው አለ። የተራራውን ስብከት ሲያስተምር ጌታ ኢየሱስ ክርስቶስ ደስ ይበላችሁ፣ ሐሴትን አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋል፣ አይዟችሁ፣ ተሳዳቸዋል፣ ነገር ግን በሰማይ አላችሁ፣ አይዟችሁ አላቸው ጌታ። ስለዚህ ካመን በኋላ ለምንከፍለው ነገር በእግዚአብሔር ዘንድ ትልቅ ሪዋርድ አለን። 5 አክሊሎች እንዳሉ ታውቃላችሁ ከድነት በኋላ። እኛ ለመዳን አንሰራም፣ ስለ ዳን ግን እንሰራለን። ስለ ዳን እንሰዋለን፣ ስለተሰዋልን እንወደዋለን፣ ስለምንወደው እንሰዋለን። ክብር ለጌታ ይሁን እና የምንሰራው ደህንነት ለማግኘት አይደለም። ደህንነታችን ስላስደነቀን ግን እንሰራለን። ክብር ለጌታ ይሁን። ስለዚህ እንደዚህ ነው የሚለው። ይሄ የለፋችሁበት አምናችሁት እዚህ የደረሳችሁት ነገር ከንቱ እንዳይሆን ከማን ራሳችሁን ጠብቁ። ኢየሱስን አምናችሁ የዘላለም ሕይወት አግኝታችሁ በኬኖንያ እንደዚህ አይነት ላንድ ውስጥ ሳይገባችሁ ገብታችሁ እነኚህ እንዳያስታችሁ ነው። በቃ ይሄ ነው አውዱ፣ ይሄን ነው የሚለው እና ከዚህ በፊት አንድ መጽሐፍ እዚህ ላይም ተናግሬዋለሁኝ። ሚሽን ድሪፍት የሚል መጽሐፍ እዚህ ላችሁ እንደሆነ እዚህም ያነበባችሁ ሰዎች አላችሁ። ኢንትረስቲንግ መጽሐፍ ነው። ባይ ዘ ዌይ ሪኮመንድ አደርጋቸዋለሁ ለአንዳንዶቻችሁ። እና ሰውየው የቤተክርስቲያንን ከበስተጀርባ ሆኖ ፋይናንሻሊ ሰፖርት የሚያደርግ ሰው
እና በጣም መጽሐፍ ቅዱሳዊ ዕውቀቱ የጠለቀ ነው። አንዳንድ ሰው ይገርማቸዋል፣ አገልጋይ ሳይሆን እቤቱ ከሚያጠናው ነገር የተነሳ ጥልቅ ነገር ውስጥ ይገባል። እንደዚህ አይነት ሰዎች እንዴት ያስቀናሉ መሰላችሁ? ፓስተሮች አይደሉም ወይ ምኖች አይደሉም፣ እቤት ግን በቃ ቁጭ ብለው መጽሐፍ ቅዱስ ብልት ያደርጋሉ። ይሄ ሰውዬ እንደዛ ነው። ፓስተሮችን የሚረዳ ነው፣ ቸርቾችን የሚረዳ ነው፣ እንደዚህ የሚያግዝ ነው። በተለይ ፋይናንሻል ነገር ላይ ኪንግደሙን የሚረዳ ሰው ነው። ለምን ብሉ እና እሱ ምን አለ፣ የሁለት ዩኒቨርሲቲዎችን ነገር አነሳ፣ ሃርቫርድ እና የልን። ሃርቫርድ ከዚህ በፊት በመጀመሪያ ሲጀምር መንፈሳዊ ድርጅት ነው እና ቪዥኑ ራሱ እንደዚህ ነው የሚለው፣ ትሩ ፎር ክራይስት ኤንድ ዘ ቸርች ነው የሚለው። ትሩዝ ወንጌል፣ በቃ ለዓለም ወንጌል፣ ለቤተክርስቲያን ቤተክርስቲያን ወንጌልን ይዛ እውነትን ይዛ መውጣት አለባት ብለን ሃርቫርድ የጀመረችው። እና የሚገርማችሁ ከስንት ዓመት በኋላ ሃርቫርድ ቦታውን ለቆ ከ67 ዓመት በኋላ አላስፈላጊ ቦታ ተገኘ ማለት ነው። ስቲል ቴዎሎጂካል ዲፓርትመንቱ አለ፣ ግን ፈጽሞ ትምህርት ቤቱ ሴኩላር ሆኗል። ይህንን ያዩ አቶ የል የሚባሉ ሰውዬ በጣም አዝነው ገንዘባቸውን በሙሉ እንትን ብለው ሌላ የል ዩኒቨርሲቲ፣ የልን ታውቁታላችሁ፣ እና የልን ዩኒቨርሲቲ ይሄም ለወንጌል እውነት ብርሃን በሚል በቃ እንደ ሃርቫርድ እንዳይሆን ብለው ጀመሩ። እሱም ሄደና 60 ዓመት እንደ ፓራቦሊክ ግራፍ ወረደ። ግን በጣም የሚገርማችሁ በዚህ ሰዓት ደግሞ የጀመሩ እንደ ኮምፓሽን ኢንተርናሽናል የምታውቋላችሁ? ኮምፓሽን ኢንተርናሽናል እስካሁን ስትሮንግ ነው። እስካሁን ድረስ ቪዥኑን ሳይለውጥ ድሪፍት ሳያረግ እስካሁን ድረስ። ዋይ ሲባል 7 ምናምን ነጥብ ነው የጠቀሰው። አንዱን ግን ልጥቀስላችሁ። ዋይ ሲባል ኮምፓሽን ኢንተርናሽናል ቪዥኑን ሁልጊዜ ህይወቱን ማለት ነው ሁልጊዜ ኢቫሉዌት ያደርጋል። በግል ህይወታችንም እንደ ቤተ ክርስቲያንም ይሄ በጣም አስፈላጊ ነገር። ለምሳሌ ለምንድን ነው ደቀ መዝሙር ማልሆነው? ደቀ መዝሙር የሚል ቃል መጽሐፍ ቅዱስ ላይ አለ። ለምን አልሆንም? ምንድን ነው የሚይዘኝ? ለምን አላገለግልም? አያችሁ፣ ኢቫሉዌት የሚያደርግ ሰው እኮ እንደዚህ ነው። እኔ ዝም ብሎ ቸርች ይመጣል እንዴ? ኢቫሉዌት ያደርጋል እላችሁ። እንደ ቃሉም አልሆነው ለምንድን ነው? እዚህ ውስጥ የላችሁም፣ ግን ለምንድን ነው ተንኮለኛ መሆነው? ለምንድን ነው በክፋት የተሞላሁት? ለምንድን ነው ሰው ማማው? ለምንድን ነው በአእምሮ መታለስ ማልለወጠው? ለምንድን ነው ስለ ራሴ ብቻ ሁሌ ማስበው? ለሌሎች ማላስበው? እንደ እግዚአብሔር ቃል ለምንድን ነው? ኢቫሉዌሽን። ዳዊትን በዚህ የሚያክለው የለም። መርምረኝ ይላል እና በደልን በውስጥ የካየ እይ እስቲ በሉ። ደስ አይልም? what a prayer እንዴት አይነት ጸሎት ነው! ና መርምረኝ፣ በደልን በውስጥ የካየ እይ። ይሄ ኢቫሉዌሽን ይኸው ለራሳችን ሸንበቆ ሆነን ከውጭማ አሳች ሲመጣ ወዲያው ነው የሚጥልን፣ ራሳችን ውስጥ ካልገነባን ማለት ነው። ሶስተኛው ነጥብ ጋር ልሂድላችሁ፣ በክርስቶስ ትምህርት መጽናት። ለሚወጣው ሁሉ በክርስቶስም ትምህርት ለማይኖረው ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብ ወልድ አሉት ይላል። ይሄ የክርስቶስ ትምህርት የሚለው ነው፣ the teaching of Christ። አሁን እዚህ ጋር በስነ መለኮት ክርስቶሎጂ የሚባል ትምህርት አለ፣ ነገረ ክርስቶስ። አሁን የሚናገረው ክርስቶስ ያስተማረውን ትምህርት አይደለም ወገኖቼ፣ ያስተማረውን ትምህርት አይደለም፣ የክርስቶስን ማንነትና ስራ ነው። ስለ እሱ ነው የሚያወራው። ስለዚህ ኢየሱስ ማን ነው? ፍጹም ሰው ፍጹም አምላክ የሚለውን ነው። ይሄ አንዱ የክርስቶሎጂ ትምህርት ነው፣ ነገረ ክርስቶስ። ሁለተኛው ትስጉት የሚለው ነው፣ ኢንካርኔሽን፣
ቃል ምን ሆነ? ስጋ ሆነ። ቃል ስጋ። ይሄ በጣም ኢቫንጀሊካልስ we have to hammer it። በጣም ቃል ስጋ የሆነው በመንፈስ ቅዱስ አማካይነት በማንም አይደል። ስለዚህ በማርያም ውስጥ አደረ። ፈጽሞ የተካፈለው ነገር የለም። ኃጢአት የለበትም። ስለዚህ ይሄ ነገር ክርስቶሎጂ ወይንም ደግሞ ነገረ ክርስቶስ ከጠፋ ደህንነት የለም፣ ሌላም ነገር የለም፣ ምንም ነገር የለም፣ ክርስትና የለም። ስለዚህ የክርስቶስ ስራ የሰራው ስራ ትንሣኤ አለ፣ በመስቀል ላይ ሞተው አለ። እሱ ሁሉ ከዚህ ጋር የሚያያዝ ነው እና ትሪኒቴሪያን ወይም ደግሞ የሥላሴ ምስጢር እዚህ ውስጥ ይገባል። ከአብ ጋር ከመንፈስ ቅዱስ ጋር ጌታ ክርስቶስ ኢየሱስ እኩል መሆኑን በግብሩም በስራውም ደግሞ በአካል ልዩ መሆኑን ይሄንን የሚያሳይ ነው እና ስትሪዮሎጂ ወይም ደግሞ መዳን የሚለው ነገር በተለይ በጣም እዚህ ጋር ነው ያለው። ቁልፉ ልላችሁ ነው። ድነናል አልዳን የሚለው ነገር ያለው ክርስቶስ ኢየሱስ ይሄ ኢንካርኔሽናል የሆነው ምስጢር ነው። ይሄ ትስጉት የሚለው ምስጢር ነው። ስለዚህ እዛ ላይ በጣም እንደ ክርስቲያን ቅድም ክርስቶስ ብቻ ያልነው ለዚህ ነው። ሐዋርያ ጳውሎስ በጣም ደስ ይለኛል። አንደኛ ቆሮንቶስ ምዕራፍ 15 ላይ መጽሐፍ ቅዱስ የያዛችሁ እሱን አንደርላይን ካላረጋችሁ በቃ ክርስቶሎጂ ነገረ ክርስቶስ ያለበት ቦታ ነው። ያስረዳቸዋል። ትንሣኤና ሙታን የለም ብለው ሰዱቃውያን ሲናገሩት እሱ ምን አለ? ትንሣኤና ሙታን ከሌለማ ክርስቶስ አልተነሳማ። ይሄ እኮ የሚያንገበግብ ነገር ነው። ህይወቱን የሰጠለት ነገር አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነዋ። ሰው ሰብስበን እንዲህ ምንጮኸው እምነታችሁ ደግሞ ከንቱ ነው። ክርስቶስ አስነስቶታል ብለን በእግዚአብሔር ስለመሰከር እኛም ራሳችን እንኳን ሐሰተኞች ነና። ሙታን የማይነሱ ከሆነ ይላል ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችን ከንቱ ናታ። እስካሁን ድረስ በኃጢአት አለን ማለት ነው እሱ ከሌለ ብሎ ይደመድመዋል። ወገኖቼ መጽሐፍ ቅዱስ ይዤ መዓት ሰዓት ብቆይ በዚህ ደስ ይለኛል። ግን እስቲ ላስቸግራችሁ። ገላትያ ምዕራፍ 3 ቁጥር 1 ቶሎ የሚያወጣ ማለት ቶሎ የሚያወጣ 3:1 አወጣ በለኝ። አወጣ ማን ያወጣ? እሺ 3:1 በቃ ቴንክ ዩ። የገላትያ የደቀ መዝሙር አገልግሎት እጆቻችሁ ናቸው። እናንተ ታስተውላላችሁ፣ ግናት የማታስተውሉ የገላትያ ሰዎች ሆይ ክርስቶስ ኢየሱስ ነገሩ የቱ ጋር ነው ያለው? ክርስቶስ ኢየሱስ በፊታችሁ ተስሎ አልነበረም? ደብዳቤው ከተጻፈበት ምክንያት you missed it. come on ገላትያ ምን ማለታችሁ ነው? ኢየሱስ እኮ ነው። you missed it። ስለዚህ ወገኖቼ ይሄን ነው የሚለው ፖል። እስቲ የኤፌሶን መጽሐፍ ምዕራፍ 1 ከቁጥር 3 ጀምሮ ጥቂት የሚያነብልኝ አውጥቻለሁ። በል ቆመ። ምን ነው እሺ ጮክ በል ደግሞ ይባረክ። ትንሽ አንበው። በክርስቶስ የሚለውን ዝም ብላችሁ ስሙ። ቀጥል። በኢየሱስ ክርስቶስ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በቃ ይበቃል።
ይበቃል። እስከ 14 ድረስ ብትሄዱ በክርስቶስ 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 በልጁ በልጁ በሰማያዊ ስፍራ መባረካችንን ነው የሚያሳየው። አይገርማችሁም? ኤፌሶን ላይ እንዳለ የጻፈው። እሺ ላዘልላችሁ። ፊልጵስዩስ 3 ከ7 እስከ 11 3 አወጣው በይ አቶ ፈቃዱ ከ3 ከምዕራፍ 3 ከቁጥር 7 እስከ 11 ቤዛነታችንን አገኘን። በቃ ይበቃል። እኔ እንድታዩ የምፈልገው ሐዋርያ ጳውሎስ እንዴት አድርጎ ኢመርስድ እንደሆነ በዚህ በክርስቶስ በሚለው ነገር ውስጥ መልእክቶቹ በሙሉ ለሚልካቸው ቤተክርስቲያኖች በሙሉ ክርስቶስን ሚስ እንዳያረጉት እንዴት እንደተናገረ ነው። በተለይ ስለ ራሱ እዚህ ቦታ ይናገራል። ከሁሉ የሚበልጠውን ኢየሱስ ክርስቶስን አውቅ ዘንድ በቃ ሁሉን ነገር እንደ ጉድፍ ቆጠርኩት ይላል። እንደ ጉድፍ ማንን ነው የበላይ ያደረገው? ክርስቶስን የበላይ ሲያደርግ ታዩታላችሁ። ቆላስይስ ታውቃላችሁ፣ ዋናው ነገር ክርስቶስ ነው። ምዕራፍ 1 ላይ ከቁጥር 13-16 ስትመለከቱ ይህን ትመለከታላችሁ። ስለዚህ ከአሳሾች ለመጠበቅ ሶስተኛው ነገር በክርስቶስ ትምህርት ጸንቶ መኖር ነው። በክርስቶስ ትምህርት ክራይስት ነው ሴንተሩ፣ ክራይስት ሴንተር። አራተኛው ሐሳብ ከአሳሾች ጋር ህብረት አለማድረግ ነው። ይሄ በጣም ከተጻፉት ጽሑፎች ውስጥ ከበድ ያለው የዮሐንስ ማስጠንቀቂያና ትእዛዝ ያለበት ነው። በጣም ደግሞ ኤክሰርሳይዝ ልናደርገው የሚገባን ነው። አንዳንድ ጊዜ መጽሐፍ ቅዱስ ሲናገር እነኚህ የሚያሳስቱት ሴቶች ባለፈውም ብያለሁ፣ የዋህ የሆኑትን ሴቶች ፈልገው ይላል። እንዴ ለምን ሴቶች ብቻ እንደሆኑ አላውቅም። የዋህ የሆኑ ወንድሞችም ሊኖሩ ይችላል። የዋህ የሆኑ ግን ይህን ክፍል ስትመለከቱ ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ ደግማለሁ፣ ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ነው የሚለው። ዛሬ እንግዲህ ከበድ ያለ ነገር ነው ማለት ነው። በቤት አትቀበሉት የሚለው ትእዛዝና ማስጠንቀቂያ ነው። የህይወታችሁን በር አሳሹ እንዲገባ አትክፈቱለት ነው። ሰው ከእባብ ጋር አይጫወትም ነው። ወይንም ሰው ፈንጂ በተቀበረበት ስፍራ እንዝናና አይል እና አቮይድ ክሎዝ ፌሎሺፕ ነው የሚለው አንዳንድ ኮሜንተሪዎችን ሳይ። ክርስቶስን ከከዳና ከእውነት ካፈነገጠ ጋራ የቅርብ ግንኙነት አታድርጉ ነው የሚለው። አንዳንድ ጊዜ በየዋህነት እንዲህ ምናምን ብለን መርዳት ምናምን የለም ነው የሚለው ዮሐንስ። የለም፣ ራስህን አድን ነው። እውነት ሳይሆን ወደ ክህደት እንድትሄዱ ይመርዛችኋል ነው። አዳምና ሔዋን ትዝ ይላችኋል። በቃ ትልቅ ምሳሌ አይደል? ከነሱ የበለጠ ምሳሌ አይደል? በቤት መቀበል ማለት ለመስማማትና ከእርሱ ጋር ለመተባበር መፍቀድ ማለት ነው። ሰላም አትበሉት ሲል ጥሉት፣ አትውደዱት፣ ርገሙት ማለቱ አይደለም።
የክህደት መርዝ እንዳያስተላልፍባችሁ በራችሁን ጥርቅም አድርጉ ነው፣ ተከላከሉ ነው። በአንድ ወቅት እኛ ቤት የሆነውን አጠር ያለ ታሪክ እነግራችኋለሁ። ያው የታሪክ የቤታችን ስናገር የሂሮቴንም ታሪክ እንደሚነካ በዛው ማወቅ ነው። እና በዲሽ ዋሸራችን በኩል ዲሽ ዋሸር እህቶች ነቀነቁ። እንደዚህ የሚገርም ነገር ቀዳዳ አለ ከስር እንዴት እንድንወጣ አላውቅም። አንድ አይጥ የማታ ማታ መዝናኛዋ የኛ ኪችን ሆነ እና የሷ ለመዝናናት መዝናኛዋ ሲሆን ለሂሩት ግን በቃ የምትሆነው ነገር ይጠፋባታል። እና ከጩኸት ይጀምራል። ዜማቸውንም ይዣቸው ነበር የጩኸቶቹን። እና በጣም አስቸጋሪ ነች እንትኗ። ከዛ በቃ እሷን ማባረር ነው ምናምን። ከዛ አጫውታን ወደ ቦታ ትገባለች። እዛ በብዙ ብስጭት ኃላፊነቱ የተሰጠኝ ለኔ ነበር እና እሷን መፈለግ ወራት እኮ ነው የምላችሁ። ትመጣለች። አይታን እንደምትስቅ ነው የምትመስለው። አይታን ሂሩትን ሂሩት የለችም በቃ ወደ ጓራ ነው ወይ ነው የምትለው። ከዛ እኔ እንደምንም ሊይዛት ስሞክር አልችልም። በኋላ ይሄ ነገር እየቀጠለ መጣ። እኔም ስራ በዛብኝ በዚሁ ጉዳይ ላይ ማታ እሷን መፈለግ ማባረር ስራ ሆነ እና አንዳንዴ ታመልጠናለች። አንድ ቀን ግን ለምን ቆይ በቀንም ምንም ትልቅ ፕሮጀክት ይዤ ያን አካባቢ ሳጸዳው ቀዳዳውን አገኘሁት። ግጥም እና ይሄው ነው ትርጉሙ ግጥም ማለት ነው። እና ሂሩትም በጣም ሐሴት አደረገች። ቤታችን ሰላም ሆነ። አይጧንም አልገደልናትም። ሌላ ወንጀል ውስጥ አልገባንም። እግዚአብሔር የተባረከ ይሁን። ልጆች አሁን በተሳሳተ ህይወት ጎዳና ከሚሄዱ ልጆች ጋር አትሂዱ እንላለን። ብዙ ጊዜ እንደዛ እንላለን። እና ልጆቻችን ከክፉ ነገር በቃ እንዲጠበቁ ነው። ልክ ዮሐንስ እንዳደረገ ሐዋርያ ዮሐንስ አንዳንድ ጊዜ ተው እንጂ ተውን በል እንጂ ፍቀዱልን፣ እንደዚህ አታለስልሱን። በጥሩ ሁኔታ እኮ በልብን ዝቅ አድርጎ እኮ ልጅን መምከር እኮ አስፈላጊ ነው። ትክክለኛውም ነገር እኮ ሊጠፋብን ዮሐንስ አታዩትም እንዴ? ቸርች እኮ ነው የሚመክረው። ቸርች እየመከረ ነው። አንዳንድ ጊዜ እኮ ትክክለኛ ነገር ነግረን ትክክለኛ ነገር ላይመጣ ይችላል። በትህትና እናድርገው እንጂ ኔጌቲቭም ከሆነ እኮ ትክክለኛው ነገር ትክክል አድርጎ ፍሬ መብላት እግዚአብሔር ደስ ይለዋል እላችሁ ነው። ይሄ ማለት ግብታዊ እንሁን እያልኩ አይደለም። ሐዋርያ ዮሐንስ ተናገረ እና ትዝ ይለኛል እንደዚህ በር አትክፈቱ ነው የሚለን። በር አትክፈቱ በጣም ሻክ ያደረገኝ ስቶሪ አንዴ ነግሬያቸዋለሁ። እዚህ ከልጆቻችን ጋር ያደገ ልጅ ራይን የሚባል እና ከትንሽነቱ ጀምሮ ነው የማውቀው። አብረው ሲያድጉ ከነ ወንጌል ጋር ምናምን ናውቀዋለሁ በደንብ ያቀኛል እሱ። ከዛ 17 ዓመት ደረሰው። ሳይበር ቡሊንግ የሚባል ነገር አለ የምታውቁ ብዙዎቻችሁ ይሄ እና እሱን ይልኩለታል መሰለኝ ላኩለት። ከዛ እሱ ሲመልስ ከፈተ ፈቀደ ግቡ አላቸው። ግቡ ሲል ገቡ። ይሄ እኮ ጋንግ ነው ከበስተኋላ ያለ ጋንግ ነው። ኃይለኛ ተደራጅቶ የተደራጀ። ከዛ ልጁን ይህን ጨቅላ ይህንን ይሄ ምንም የማያውቅ ልጅ በሉት ውስጡን። ከዛ 500 ላክ አሉት። እየሰረቀ ሲልክ ከቤት ሳይናገር ሲልክ ምን ሲልክ በዛበት
በልጅነቱ ምን እንዴት ይቻለው? እንዴት ይቻለው? አንድ ቀን ትምህርት ቤት በቃ ሰው ሁሉ ሲወጣ ራያን የቤቱ በራፍ ላይ ተሰቅሎ ተገኘ። ተስሳ በምንኖርበት ሰፈር እና የተወደዳችሁ እግዚአብሔር ቤተሰቦች እኛም ዘግተን ትውልድም እንዲዘጋ ምክንያት ያድርገን። በቃ አሁን በቤተክርስቲያናችን የተጀመረው ይሄ ነገር ቀላል አይደለም። ውጊያ ላይ ነን ያለነው፣ ጦርነት ላይ ነን ያለነው። እና አሁን እርግጠኛ ነኝ አንዳንዶቻችሁ ይሄንን መልእክት ሳስተላልፍ ልትሉ የምትችሉት ነገር ይኖራል ብዬ አስባለሁ። ማለት this is the right message for this time። ይገርማችኋል፣ ስጦታ የሆነ ነገር እየሰበሰብን መኖር አይደለም የመጨረሻ ጎላችን የዘላለም ሕይወት ነው። አሜን ነው። ሁሉ ያልፋል። ሐዋርያ ዮሐንስን ተመልከቱት። እነኚህ ሰዎች የት ነው ያሉት? የት ናቸው? ኦዲየንሱ በዚህ ሰዓት at this moment ማይነር ኤዥያ ውስጥ ናቸው። ምንድነው ከበስተጀርባ ያለው ሂስቶሪካል ባክግራውንድ ብትመለከቱት ያለው ኃይለኛ ጭንቀት ላይ ናቸው። የሮም መንግስት እነሱን ሊያጠፋ ነው። ከበስተጀርባ ችግር ላይ ናቸው፣ ስደት ላይ ናቸው። እነኚህ ሰዎች የስብከት ያስፈልጋቸዋል? ስለ ዳቦ አይሰባኩም ነበር? ይኸውላችሁ ክርስትና ያለው ክርስቶስ ጋር እነኚህ ቢበሉ ባይበሉ ግድ የላቸው። እምነታቸውን ክርስቶስን እንዳያጡ እንጂ ለዚህ ምድር ገድ የላቸው። ራሳቸውን የሰጡ ነበሩ። ወገኖች እንነሳ። ስለዚህ መጨረሻውን ህብረት አታድርጉ ነው የሚለው። እና የኛ አሁን እኔ ይሄንን ልናገር፣ የኛ አሳች የት ነው ያለው? የኛ አሳች የዚህ ዘመን ኪሳችን ውስጥ ነው። ኪሳችን ውስጥ እዚሁን ይዘነዋል። አሳቹን ግጥም ማርገን ይዘነዋል። በአንድ ጊዜ እኮ አይገርማችሁም? ድሮ እኮ ሰው የትና የት ሄዶ እኮ ነው ኃጢአት የሚሰራው? ተጉዞ ፈረስ ይዞ ምናምን ነገር ተጉዞ ጫካ ፈልጎ ሰው እንዳያየው። አሁን እኮ ሰው በጣም ተሰብስቦ እያለ ጫካ ውስጥ መግባት ይቻላል። አንድ ሰው ተደብቆ ጫካ ውስጥ ሊገባ ይችላል። እና ፖርኖግራፊው እዛ አለ። ምን የሌለ ነገር አለ። በነገራችን ላይ ጠንቋይ ሁሉ አለ። ጥንቆላ አሁን በስልክ እኮ ነው ቀረ እኮ። እዛ ሄዶ ነጠላ ለብሶ ምናምን አዞር። እኔ ደግሞ የሚገርመኝ እኛ በአይቲ መሰልጠን ሲገባን ጠንቋዮቹ እኛ መብለጣቸው። ስለዚህ ምን ልላችሁ ነው? ያዝነው ነገር እሱን በሩን የምንዘጋበትን ጸጋ እግዚአብሔር ይስጠን። አደጋ ነው ያዝነው። አደጋ ነው ላያችን ላይ። አሁን የባርና እንትን ላይ ሄዳችሁ ዴታ ብትመለከቱ ፓስተሮች ነው የምለው። እግዚአብሔር ይጠብቀን። በፖርኖግራፊ ተይዘው ካውንስሊንግ ውስጥ ያሉ ብዙ ናቸው። ይሄ አዲስ ሞመንት እኮ ነው ብላችሁ እና እዚህ ውስጥ እንኳን እኮ ዛሬ ሊኖር ይችላል። እና ይሄ ድምፅ እኮ ነው ውጪ። ይሄ ድምፅ ነው። አሳቹ ሊገል ይህንን የዋህ ልጅ አንገቱን እንዲጠለጠል ያደረገ መጨረሻው ይሄ ነው ልላችሁ። የመጨረሻውን ሐሳብ ልናገርና እጨርሳለሁ። ወደ ጸዳ ተግባቦት ማደግ ክሊር ኮሚኒኬሽን ወይም ክሊን ኮሚኒኬሽን እንደማለት ነው። ጸጋ የጸዳ ካለ ያልጸዳ አለ ማለት ነው። ግርግር ሌባ ያመቻል። ዛሬ ብዙ ምስቅልቅሎሽ በቸርች ውስጥ፣ በትዳር ውስጥ፣ በተለያየ ቦታ የመጣው
ከዚህ ከተግባቡት ማናስ ነው ባይዘው እግዚአብሔር እንደ ቤተክርስቲያን እንደ ባለትዳር በጣም በዚህ በኮሚኒኬሽን የምናድግበት ጸጋ እግዚአብሔር ይስጠን። በጣም ለመማር በነገራችን ላይ የሚማር ሰው ራሱን ሲያስተምር ደስ ይላል። መማሩን ታውቁት ራሱን ሲያስተምር የተማረ ሰው ከዚህ ሲሄድ ራሱን ያየ ያርማል። ያለዛ ግን አይማር። አካላችን መቀመጡ ምንም የተማረ ሰው ለውጥ አለው ወገኖች። ይለወጣል፣ ይለያል፣ ፍሬ አለ። እግዚአብሔር ሕዝቡ ሲያምፅ ቋንቋ ይደበላልቃል። አውቃችኋል? መጽሐፍ ቅዱስ ላይ እንደዛ አይተናል። ባቢሎን ሕዝብን ሲያድስስ እግዚአብሔር ቋንቋ ይሰጣል። ሐዋርያት ሥራ ምዕራፍ 2 ቋንቋ ይሰጣል። ባለትዳር ሲግባባ ጠላት ኃይል የለውም ወገኖች። ቤተ ክርስቲያን ሲግባባ በሰማይ ቋንቋ መነጋገር ሲጀምር ቅዱሳን በአእምሮ መታደስ ይለወጣል፣ ባህሪያቸው ይለወጣል፣ ክርስቶስን ይመስላል። እግዚአብሔር ወዳየልን በመሄድ ተልኳችን እንወጣለን። ተግባባችን ሲጨመር በዚህ እውነት ስንሄድ ከአሳቹ አየር ክልል በላይ እንሄዳለን። በላይ ማንም አያገኘን። ከዚህ በፊት ተናግሬያለሁ። አፖሎ 13 በጣም የሚያስደንቀኝ ታሪክ በኬኔዲ ትእዛዝ ወደ ላይ ሻትሎ ሄዶ ነበር። ላይ ሲሄድ ልክ ጨረቃ ላይ ማረፍ ሲጀምር ሁለቱ ኦክሲጅኖች ፈነዱ። አደጋ ተፈጠረ። ማረፍ አልቻሉም። ግን በቃ እዛ ውስጥ የነበሩት አስትሮኖቶቹ መመካከር ጀመሩ። ከታች ካሉት ኢንጂነሮች ጋር መነጋገር ጀመሩ። አስቡት፣ ሻትል ነው። ስንትም ሺህ ማይል ነው ሄዱት። እታች ያሉት እና ላይ ያሉት እየተነጋገሩ በሚያስደንቅ የዓለምን ታሪክ የለወጠ ሻትሏ በሰላም አረፈች። የመግባባት ነገር አያችሁ፣ የጸዳ ተግባቡት። አሁን በዚህ በቤተ ክርስቲያን ደረጃ በትዳር ደረጃ ሰዎች ንጹህ የሆነ በተለይ እንዲህ ይለዋለሁ እኔ ይሄ አሰርቲቭነስ ፕሪማሪታል ካውንስሊንግ አብረን የወሰድን ወገኖቻችን ይህንን ደጋግመን አይተነዋል። አሰርቲቭነስ አማርኛው እርግጠኛነት ነው የሚለው፣ ግን እርግጠኛነት ከሚለው ይልቅ ንጹህ እውነት የሆነው ነገር በግልጽ መናገር። አሁን ራሳችሁን ገምቱ። ይሄ አሰርቲቭነስ ማለት the ability to express your feelings and ask for what you want in the relationship. አሁን እኔ ፊሊንጌን በትክክል መግለጥ እችላለሁ ለትዳር ጓደኛዬ ለሩትዬ፣ ወይንስ ይሄን በገልጠው ፈንጂ ታፈነዳብኛለች ብዬ አስባለሁ? የማደግ ልኩን እኮ ነው የምነግራችሁ። የኮሚኒኬሽን እድገትን ልክ ነው የምነግራችሁ። ካደጋችሁ ወደዚህ ሌቭል ነው የምታድጉት። ደግሞ የምትፈልጉትን ትጠይቃላችሁ። የምትፈልጉትን አፍናችሁ ወደ መቃብር አትሄዱ። ይሄን አሰርቲቭነስ when the church በቃ communicate very well ይሄ ነው ሊሆን የሚችለው። ወደዚህ ነው የምናድገው ልላችሁ። በባልና በሚስት በአገልግሎት ክፍል እንደገና በቤተ ክርስቲያን በመሪዎችና ዮሐንስን ይዩት። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፍ አልወድም። ናፍቆት ሁሉ አለበት። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ላናግራችሁ ተስፋ አደርጋለሁ። የተመረጠች የእህትሽ ልጆችም ሰላምታ ያቀርቡልሻል። ይሄ ኮንፊደንሻሊቲም ሊኖረው ይችላል፣ አላቅም። ብዙ ብጽፍ በዛ ጊዜ የነበረው በርቀት ስለሚሄዱ ደብዳቤ በእጅ በፈረስ ስለሆነ ምናልባት ደግሞ መንገድ ላይም ሊወሰድ ይችላል፣ አላቅም። ብቻ ብዙ ነገር አለኝ። ግን I want to communicate with you ላወራችሁ ፈልጋለሁ፣ በግልጽ ላናግራችሁ ፈልጋለሁ። አቤት ዲኤምኤል፣ አቤት ዲኤስኤል፣ ወደዚህ እግዚአብሔር ያሳድገን። እንደ ቤተ ክርስቲያን እኛ በውስጥ በዚህ ኮሚኒኬሽን በጣም ስናድግ፣ እርስ በርስ መጠራጠር ጥርጥርን ስናቆም፣ ሐሜትን ተንኮልን ስናቆም እና በጣም ስንገናኝ አንዱ ለአንዱ ማሰብ ሲጀምር የተለየ ኃይል ይመጣል። የተለየ ኃይል። ስለዚህ ይሄ መናገር ብቻ ሳይሆን ፊሊንግን መግለጥ ብቻ ሳይሆን እንደገናም ደግሞ የምንፈልገውን ነገር መጠየቅ ብቻ ሳይሆን መስማትም ደግሞ አክቲቭ ሊስኒንግ
የምንሰማ ይመስላል እንጂ አንሰማም ወገኖች፣ አንሰማም። እኔ በዚህ ተምሬያለሁ። ስለ ራሴ ነው የምነግራችሁ። በጣም እኔ ራሴን አይቼዋለሁ። ይኸው ከባለቤቴ ጋር አይቼዋለሁ በደንብ። ይሄንን ካውንስሊንግ ስናደርግ እሷ ያለችውን ድገም ስትለኝ በጣም 1-3 ላይን አሳስታለሁ። መስማት ማለት እሷ ያለችውን በትክክል መረዳት ማለት ነው። ይሄ ደግሞ ልምምድ የሚጠይቅ ነው። እኛ ከአስተዳደጋችን ከካልቸራችን ወገኖች አሁን ለምሳሌ ሰው ሲያናገረኝ ልመልስ ነው የምዘጋጀው። አልሰማው። አንድ ነገር ሲጠይቅ ቆይ ይሄኛውን እንትን ብዬ ያኛውን ብዬ ሌላ ሐሳብ ሌላ ብቻ። ይሄ ብቻ አይደለም ደግሞ አእምሮአችን ራሱ አስተዳደጋችን ይተረጉማል። መሳሪያው ማለት ነው። መሳሪያው ያደገው በመተርጎም ነው። እንዲህ በአንድ ጊዜ ሻታ አያደርግም። እንዲህ ተለውጦ ፋብሪካ ውስጥ ገብቶ መለወጥ አለበት። ስለዚህ ምንድነው አንድ ነገር ሲነግሩ እሱ እዛ ውስጥ ሲገባ ከገባ በኋላ ማአት ፓምፕሌት ደብሊኬት አድርጎ ሌላ ነገር ነው የሚናገረው። ስለዚህ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ የምንናገረው ነገር በእግዚአብሔር ቃል ተቀምሞና ተቀድሶ ያልሽው ሂሩትዬ ይህንን ነው ስላት ያ ስትለኝ እመልስላታል። ካለዛ ሌላ ጣቢያ ነው ያለሁት። ኮሚኒኬሽን ኢዝ ቬሪ ፓወርፉል ልላችሁ፣ በጣም ፓወርፉል። 2 ሰዎች ተስማምተው ሲያወሩ በአንድ ጊዜ የትና የት መድረስ ይችላሉ። በጣም ሩቅ መሄድ ይችላሉ። ካልተስማሙ ግን እዛው ነው የምታገኟቸው። የሚቀጥለውም ዓመት እዛው እንደውም ከተረፉ። ስለዚህ ምን ልላችሁ ነው? ሌትስ ግሮው ኢን ኮሚኒኬሽን። በጣም ዝቅ ብለን እንደግ። ኢየሱስ እንዴት ኮሚኒኬት እንዳደረገ ፊልጵስዩስ 2 ነግሮናል። ኮሚኒኬሽን ማደግ ትፈልጋላችሁ? ልክ ኢየሱስን መምሰል ነው። ከላይ ወረደ፣ ኮሚኒኬት አደረገ፣ እኛን መስሎ ኮሚኒኬት አደረገ። ስለዚህ መሪዎች ለመምራዎች ግድ ሊላቸው ይገባል። እንደ ዮሐንስ ተቀራርቦ መነጋገር ህብረትን፣ ተአማኒነትና ልዩ ታድሶ በህዝብ መካከል ያመጣል። ደስታችሁ ፍጹም እንዲሆን አለ። I want to see you። ኮሚኒኬሽን ወሬ ብቻ አይደለም፣ ፍቅርንም መስጠት ነው። ትህትናንም ያለንንም ነገር መስጠት ነው። ስለዚህ እግዚአብሔርን ባርካለን። በዚህ እንጨርሳለን ማለት ነው። ቆመን እናመሰግናለን ጌታን። እንዴት ከአሳሾች እንጠበቅ ለሚለው ሃሌሉያ። እኔ እንዴት ከአሳሾች እንጠበቅ ስላችሁ እውነትን ማወቅና መማር ወደሚለው ወደ ግራ ነው የምትሄዱ። ወደ ግራ እኔ ነኝ የምጠይቀው። ቁሙልኝ። እግዚአብሔር ይባርካችሁ። እንዴት ከአሳቾች እንጠበቅ? 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 ሃሌሉያ ሃሌሉያ። ጠዋት ስነሳ በጣም ይሄንን ተዘጋጅቼ እያነበብኩት እያለ በቃ መልእክት ይዤ ለቅዱሳን መሄዴ ነው ብዬ ደስ አለኝ እና ልክ ማመስገን ሲጀምር አወኩኝ ብዬ ሳበቃ ለካ ማለዳ ምንም አላወቅም ልጄ፣ ትንሽ ያወቅከው ነው ጌታ ሚነግረኝ እና እሱ አዲስ ነው ሁልጊዜ። አሜን። ይሄ ዘመናችሁን እግዚአብሔር በዚህ ቃል ይጠብቃችሁ። ሩጫችን ረዥም ነው። ሃሌሉያ። እና አመስግነን በዚህ ዝማሬ ትንሽ መሆናችንን አውቀን እግዚአብሔር እናመሰግነዋለን። እስከ ዛሬ የጠበቀን ጌታ ስሙ ይባረክ።
እግዚአብሔር አብርሃምን እንዲህ አለው፣ እኔ ጋሻ ነኝ፣ አትፍራ። እኔ ጋሻ አትፍራ። እርግጠኛ ነኝ በክርስቶስ ኢየሱስ ላሉ ይሄ ድምፅ ለአንድ ሰው ሊሆን ይችላል። ድምፅ ነው። አትፍራ። እግዚአብሔርን ታምኖ ወጥቶ ነበር። አንተ ጋሻዬ ነህ፣ አንተ ጉልበቴ ነህ፣ አንተ አቅሜ ነህ ብሎ ወጥቶ ነበር። እግዚአብሔር ይረዳኛል ብሎ እግዚአብሔር ታማኝ ነው ብሎ ወጥቶ ነበር። አንዳንድ ጊዜ በምድረ በዳ ስትጓዙ የእግዚአብሔር ድምፅ የጠፋ ይመስላል። እግዚአብሔር ከተፋለና እኔ ጋሻ ነኝ፣ አትፍራ። ሃሌሉያ! ይሄ ድምፅ እንደሆነ በጣም ይገባኛል። ምናልባት በዚህ ውስጥ ሆናችሁ ከኋላ ከጀርባ በሕይወታችሁ ውስጥ፣ በኑሯችሁ ውስጥ፣ በቤታችሁ፣ በልጆቻችሁ፣ በተለያየ ነገር የምታልፉ ሰዎች የተገባላችሁ ፕሮሚስ ደግሞ እግዚአብሔር የተናገራችሁ የሚመስላችሁ ግን ደግሞ አሁን ስታዩት ምድረ በዳ ነገሮች ምድረ በዳ እየመሰላችሁ ያላችሁ ሰዎች this is the message። እኔ ጋሻ፣ አትፍራ። ስለዚህ ምንም ነገር ይሁን እግዚአብሔር አትፍራ ካለ አለው ማለት ነው። አለው የሚያደርገው። ሃሌሉያ! ለእግዚአብሔር ክብር እየሰጠን ከፍ እናደርገዋለን። እሱ በአምልኮ መንፈስ ውስጡንና መንፈስ ቅዱስን ከፍ አድርጎት። ሃሌሉያ! ሃሌሉያ! አወቁዬ ደምድሜ ሳበቃ ማለዳ አንተ አዲስ ነህ ለካ። ማለዳ አንተ አዲስ ነህ ለካ። እንደ ትናንትና ከቶ አይደለህም። አንተ አትለመድም፣ ዛሬም አዲስ ነህ። አዲስ ነህ ጌታ፣ አዲስ ነህ ሁል ጊዜ አዲስ ነህ። አዲስ ነህ ጌታ፣ አዲስ ነህ ሁል ጊዜ አዲስ ነህ። አወቅኩዬ ደምድሜ ሳበቃ ማለዳ አንተ አዲስ ነህ ለካ። ማለዳ አንተ አዲስ ነህ ለካ። እንደ ትናንትና ከቶ አይደለህም። አንተ አትለመድም፣ ዛሬም አዲስ ነህ። አዲስ ነህ ጌታ፣ አዲስ ነህ ሁል ጊዜ አዲስ ነህ። አዲስ ነህ ጌታ፣ አዲስ ነህ ሁል ጊዜ አዲስ ነህ። አዲስ ነህ ጌታ፣ አዲስ ነህ ሁል ጊዜ አዲስ ነህ። አወቅኩዬ ደምድሜ ሳበቃ ማለዳ
አንተ አዲስ ነህ ለካ ማለዳ ማለዳ አንተ አዲስ ነህ ለካ እንደ ትናንትናው ከቶ አይደለህም አንተ አትለመድም ዛሬም አዲስ ነህ እጆች ይነሱና አዲስ ነህ ጌታ አዲስ ነህ ሁሌ ጊዜ አዲስ ነህ ሁሌ ጊዜ አዲስ ነህ ሁሌ ጊዜ አዲስ ነህ ጌታ አዲስ ነህ ሁሌ ጊዜ አዲስ ነህ አለ ብዙ አለ ብዙ እንዲህ ነህ ብሎ ማን ገልጦ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ ክበር አለ ብዙ አለ ብዙ እንዲህ ነህ ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ ክበር ትልቅ ነህ አንተ አትታወቅም ለዘመን ቁጥር አይገኝ የማውቀው ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ አዲስ ነህ ትልቅ ነህ አንተ አትታወቅም ለዘመን ቁጥር አይገኝም የማውቀው ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ ሌላ ነህ እግዚአብሔር አዲስ ነህ ጌታ አዲስ ነህ ሁሌ ጊዜ አዲስ ነህ ሁሌ ጊዜ አዲስ ነህ ሁሌ ጊዜ አዲስ ነህ አለ ብዙ አለ ብዙ ኃይል እንዲህ ነህ ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ ክበር አለ ብዙ አለ ብዙ ኃይል እንዲህ ነህ ብሎ ማን ገልጾ ያውቃል አረጀ ተብሎ መርዶ አይነገር ሁልጊዜ አዲስ ነህ አምላኬ ትልቅ ነህ አንተ አትታወቅም ለዘመን ቁጥር አይገኝም የማውቀው ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ ሌላ ነህ ትልቅ ነህ አንተ አትታወቅም ለዘመን ቁጥር አይገኝም የማውቀው ልናገር ብሞክር በየዕለቱ አዲስ ነህ እግዚአብሔር በየዕለቱ አዲስ ነህ እግዚአብሔር አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ጌታ አዲስ ነህ ሁል ጊዜ አዲስ ነህ ሃሌሉያ ክብር ለእግዚአብሔር ይሁንለት የምናመልከው አምላካችን አምላክህ አምላክሽ አባትህ አባትሽ አባታችን አቤት እንዴት ትልቅ ነው ሃሌሉያ ብንመካበት ተስፋ ብናረገው ብንደገፍበት የሚያስተማም ለዘመኑ ቁጥር የሌለው
ማንም እርሱን ገልጾት የማያውቅ ደግሞም ሊገለጽ የማይችል የምድር ቃላቶች ቋንቋዎች እንኳን ዲስክራይብ ሊያደርጉት ሊገልጹት የማይችሉ እግዚአብሔር የኔ አምላክ ሃሌሉያ፣ ያንተ አምላክ ያንቺ አምላክ ሃሌሉያ። ወገኖች ሆይ በብዙ ነገር ውስጥ እናልፍ ይሆናል፣ ግን እግዚአብሔር መጨረሻ ላይ እንዳለ ልባችን አረፍ ይበል። አምላካችን ትልቅ ነው። አምላካችሁ ትልቅ ነው። አምላክሽ ትልቅ ነው። አምላክ ትልቅ ነው። ትልቅ ነው እግዚአብሔር ሃሌሉያ። ትልቅ ነው። ትልቅ የሚለው ቃል ራሱ እግዚአብሔርን አይገልጸውም፣ ግን ያለን ትልቅ ነገር ትልቅ ነው የሚል ነው። ሌላስ ቃል ስለሌለ ነው ወገኖች። በእውነት እግዚአብሔር ትልቅ ነው። ትልቅ ነው። በእኛ በትንንሽ ነገሮች እግዚአብሔር አይለካም። እግዚአብሔር አይወሰንም። እዚሁ እግዚአብሔር አብርሃም ጋር መጣና እኔ ኤልሻዳይ ነኝ፣ ተመላለስ፣ በፊቴ ተመላለስ፣ ዶንት ወሪ 99 ዓመቴ ነው ሚስቴ 89 ዓመቷ ነው ብለህ አትፍራ፣ በፊቴ ተመላለስ፣ ችግር የለውም፣ ልጅ እሰጥሃለሁ ብያለሁ አንድ ብታረጁም ችግር የለውም፣ እኔ ሁሉን ቻይ ነኝ፣ ምንም አትፍራ፣ አያስፈራ፣ እድሜ አያስፈራ፣ አያስፈራ ወዶች አያስፈራ። በሕይወታችን ያለው የጤና መጓደል አያስፈራ፣ የኢኮኖሚ መዘበራረቅ አያስፈራን፣ የአንዳንድ ነገሮች መጉደል አያስፈራን። እግዚአብሔር አምላካችን ኤልሻዳይ ነው። የሚከብደው ነገር የለም። ለእኛ ነው። በእኛ ፊት ብዙ ከባድ ነው። ልክ ነው ማለት በ99 ዓመት ልጅ ለመውለድ ማሰብ በጣም ከባድ ነው። አይሆንም። ለሳራም እኮ ብትስቅ አይፈረድባትም። 89 ዓመቷ የሚቀጥለው ዓመት ልጅ ትወልጃለሽ እኔ ኤልሻዳይ ነኝ የሚል ድምፅ ሲመጣ እንኳን ልጅ መውለድ አይደለም መተኛት ከባሌ ጋር እኮ እንዲህ አይነት ስሜቱም የለኝም ብላ እኮ ነው የሳቀችው ይላል መጽሐፍ ቅዱስ። የለኝ ምንድን ነው በቃ ያስቃል። የማይመስል ነገር እንኳን በማህፀኑ 9 ወር መሸከም ቀርቶ ለመተኛት እንኳን ከባሌ ጋር ስሜቱ የለኝም በቃ። እግዚአብሔር ግን መጣና እኔ ኤልሻዳይ ነኝ። ወገኖች እግዚአብሔር ኤልሻዳይ ነው። ምንም የማይመስል ነገር ሊሆን የማይችል የተደፈነ የተዘጋ ባዶ የሆነ ነገር ውስጥ መጥቶ መናገር ይችላል። የሱ ቃል ነው የሚፈጥረው ወገኖች። መፍጠር የሚናገረው ነገር ይሆንለታል። ከተናገረ ይሆናል። ትልቅ ነው እኮ የምንለው ትልቅ ስለሆነ እኮ ነው። እሱ ነው መጽሐፍ ቅዱሳችን የሚነግረን። ከጥቂት ዓመት የዛሬ 6500 ዓመት ገደማ በፊት እግዚአብሔር ከየት እንደሆነ አናውቅም፣ ብቻ ድንገት መጣና ምድር ትሁን አለ። ምድርም ሆነ ይላል። ይሄ ትልቅ የሆነ ምድር፣ ይሄ ግዙፍ የሆነች ምድር ባቹኛ እንኳን ከሀገራችን በአይሮፕላን እንኳን ስንመጣ ግማሽ ምድር እንጓዛለን። እንዴት እንደሚያሰለች አይምሮ የአይሮፕላን ጉዞ። ይሄ ትልቅ ሆነ። ይሄ 8 ቢሊዮን 9 ቢሊዮን ህዝብ የያዘች ምድር፣ ይህን ሁሉ ውቅያኖስ እግዚአብሔር ቃል አወጣበት። ይሁን ሲል ሆነለት። ትልቅ ነው አምላካችን። አንለካውም። በእኛ ሁኔታ በእኛ ባለን ነገር በቃ አይለካም። ስለዚህ ልባችን እርፍ ይበል። እንታመንበት። ስለ ጸለይንም እንኳን አይደለም ወገኖች፣ ስንት ያልጸለይነውን ጌታ ሰጥቶናል። ስንት ያለመነውን ነገር ጌታ አድርጎልናል። ስንት በምህረቱ ባለጸጋ ስለሆነ ልጆቹ ስለሆነ። ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸው፣ አያከማቹ፣ ለነገ አይሉ፣ የሚቀጥለው ወር አይሉ፣ ለዛሬ ዓመት ብሎ አይሰበስቡም። ግን የእናንተ አባት ይመግባችኋል። ይመግበናል። ምንም ኢኮኖሚው እንዳሰብነው ባይሆን፣ የሥራው ነገር ባይሆን እግዚአብሔር ይመግበናል። በጣም ይመግበናል። ታማኝ ነው አምላካችን። ሃሌሉያ። ልባችንን በዚህ እምነት ሙላው ጌታ ሆይ።
እርዳን። ፈጽመን በአንተ ላይ መደገፍ መታመን የምንችልበትን ጸጋ ስጠን። በዙሪያችን ብዙ ጩኸቶች አሉ። በአእምሮአችን ውስጥ ብዙ የሚያውኩ ነገሮች አሉ፣ የሚያስፈሩ ነገሮች አሉ፣ ድምጾች አሉ። ጌታ ግን በአንተ ላይ ፈጽመን መታመን፣ መደገፍ፣ ማረፍ የምንችልበት ጸጋ በኢየሱስ ክርስቶስ ስም ይሰጣል። እግዚአብሔር አምላኬ አባቴ ኤልሻዳይ ነው፣ ሁሉን ቻይ ነው ብለን እንድንታመን እርዳን ጌታ። እምነታችንን የሚዋጋ የሚፈታተን በዚህ ማለዳ እንኳን ይሄ ድምፅ እየመጣ አንተን እንዳናምን ነገሮችን ውሸት የሚያስመስልብን መንፈስ በኢየሱስ ክርስቶስ ስም የተቀጠቀጠ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም የታሰረ ይሁን ጌታ ሆይ። እምነታችንን ባዶ የሚያስመስልብን ከንቱ የሚያስመስልብን ማመናችን ምንም ዋጋ እንደሌለው የሚያስመስልብን ስርዓት የሚያደርግ የሃይማኖታዊ ስርዓት ብቻ የሚያስመስልብን በአእምሮአችን የሚዋሽ ድምፅ ሁሉ በናዝሬቱ በኢየሱስ ክርስቶስ ስም የተወጋ ይሁን። ኃይሉ ጉልበቱ በኢየሱስ ክርስቶስ ስም የተሰበረ ይሁን። እኛ ስናምናለን ጌታ ሆይ፣ አምነን ብዙ ማዕበሎች ተሻግረናል። አምነን ብዙ ሸለቆች አሳልፈናል ጌታ ሆይ። አምነን ብዙ ነገር ውስጥ ወገብተን ወጥተናል። አምነን በሕይወት ኖረናል። አምነን ተአምራትን አይተናል ጌታ ሆይ። ብዙ የተአምራት ምልክቶች ነን እኛ። ብዙ አልፈን ብዙ ምስክሮች ሆነን ጌታ ሆይ። ዛሬ እምነትን ባዶ የሚያስመስል መንፈስ በኢየሱስ ክርስቶስ ስም የተወጋ ይሁን። ኃይሉ፣ አቅሙ፣ ጉልበቱ በኢየሱስ ስም፣ ውሸቱ፣ ድምፁ ሁሉ በኢየሱስ ስም የተዘጋ ይሁን። እንደዚህ አይነት ድምጾች ወደኛ የሚመጡ አንደበቶች ሁሉ በኢየሱስ ክርስቶስ ስም እምነታችንን ከንቱ የሚያደርጉ ጨዋታዎች፣ ቀልዶች ሁሉ በኢየሱስ ስም የተዘጉ ይሁኑ ጌታ ሆይ። አምላካችን አንተ ትልቅ ነህ። ሃሌሉያ። ይልቁንም ጌታ ሆይ እንዳስተማርከን እኛ እንድንጠብቅ የተሰጠንን እውነት እንድንጠብቅ በእኛ ላይ የተዘራውን ይህንን እውነት እንድንጠብቅ በዚህ እውነት እንድናድግ ጌታ ሆይ። በዘመናችን ብዙ አሳቾች ገብተዋል ጌታ ሆይ። ዮሐንስ በዘመኑ ብዙ አሳቾች ካሉ አለ በዛ ዘመን፣ በዚህ ደግሞ በእልፍ የሚቆጠሩ አሳቾች በዝተዋል። ይመጣሉ ወደኛ። እኛ የተቀበልነውን እውነት ጋርድ አድርገን የምንይዝበት በዚህ እውነት እስከ ፍጻሜ የምንሄድበት ጸጋን፣ ጥበብን፣ ማስተዋልን በኢየሱስ ክርስቶስ ስም ስጠን። ስላስተማርከን እናመሰግናለን። ክብር ለአንተ ይሁን። ከፍ ከፍ በል። ስምህ ከዘላለም እስከ ዘላለም ድረስ የተባረከ ይሁን በኢየሱስ ክርስቶስ ስም። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር የሰማችሁትን ቃል የምትኖሩበትን ጸጋ፣ በእናንተ ላይ የተዘራውን እውነት የምትጠብቁበትን ጥበብና ማስተዋል፣ ይህንን ኤልሻዳይ ሁሉን ቻይ አምላክ ታምናችሁ በእርሱ ላይ የምትደገፉበትን አቅም ይስጣችሁ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እንዳላችሁ ጌታችን ኢየሱስ በምድር ሁሉ ፊት እንደዚሁ ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም